رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سموي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بسم الله والصلاة والسلام على رسول الله ودنا يتكبراتشو يا أفريكا تي في تملكاتشوች السلام عليكم ورحمة الله وبركاته እንደተለመደው ትንሽ ጾመኝ የተሰኘው ፕሮግራም ክፍል 13ን ይዘንላችሁ መተናል በዛሬው ርዕሳችን የምንወያየው ደግሞ ስለ ይቅርባይነትና ምንደው ይሆናል አብራችሁን ቆዩ ስሜን በማስተዋወቅ ሲጀምር ስሜ ቶፊት ቤሶ ይባላል የምቀራበት ቁርአን ቤት ሳዲ ኢብኑ አቢ ወቃስ መድረሳ ነው የመጣሁት ከሻጎሌ ነው እና ወንድሞቼ ራሳቸውን ያስተዋውቁ ቢስሚላህ ስሜ ማህመድ ይባላል የምቀራበት ቁርአን ቤት ሙአዚ ኢብኑ ጀበል ነው ሰፈሪ ሚኒሊየም ሸጎሌ እሺ ቢስሚላህ ስሜ እስማኤል መኪ ይባላል የምቀራበት ቁርአን ቤት ሙአዚ ኢብኑ ጀበል ነው የመጣሁት ከሚኒሊየም ሸጎሌ ቢስሚላህ ስሜ ቢላል አህመድ ይባላል የመጣሁት ከሸጎሌ ነው የምቀራው ሳዲ ነብዩ ቀስም ቢስሚላህ ስሜ መሐመድ ይባላል የምቀራበት ቁርአን ቤት ሙአዚ ኢብኑ ጀበል መድረሳ ነው ሰፈሪ ሚኒሊየም ሸጎሌ ነው እሺ እንግዲህ ወንድሞቼ ራሳቸውን አስተዋውቀዋል እና እንደተለመደው ወደ መጀመሪያው የመወያያ ጥያቄ ስንገባ እሱም እንግዲህ የሚሆነው ይቅር ለሚል ሰው አላህ ዘንድ ያለው ምንዳ ወይም ደግሞ አላህ ለሱ ያዘጋጀለት አጅር ምንድነው ቢስሚላህ ይቅር ማለት ድግመት ሳይሆን ጀግንነት ነው አላህ ዘንድም በጣም ትልቅ አጅር ያስገኛል ቢስሚላህ ይቅርባይነት መልካም ስነግባር ነው አላህ ዘንድም ተወዳጅነትን ያተርፋል ይቅርባይነት ከአላህ ይቅር ስንል አንድን ሰው አላህ ይወደናል ጀግንነት ነው እንጂ እንትን አይደለም ይቅርባይነት አላህ ዘንድ ትልቅ ምንዳ ያስገኛል እናም ጀግንነት ነው እንጂ ድክመት አይደለም ቢስሚላህ ይቅርባይነት የረሱል ሰለላሁ ዐለይሂ ወሰለም መንገድ መከተል ነው እንጂ ድክመት ጀግንነት ነው እንጂ ድክመት አይደለም እሺ እንግዲህ ጓደኞቼ ያሉት ትክክል ነው ሰፋ ለማድረግ ያክል ይቅር የሚል ሰው አላህ ዘንድ ምን እንዳለው ስንል የመጀመሪያው እንግዲህ እኛ ሰዎችን ወይም ደግሞ ጓደኞቻችን ሊሆን ይችላል የተለያዩ እኛ ላይ በደል ሊያደርሱብን ይችላሉ ነገር ግን እነሱን ከመበቀል ይልቅ ይቅር በመንልበት ሰዓት አንደኛ አላህ በመካከላችን ላይ ሰላምንና ፍቅርን ያሰፍናል እና ደግሞ እኛ እነሱን ይቅር በመንልበት ሰዓት አላህ እኛን ይቅር ይለናል ሌላኛው ደግሞ ይቅርታ ማድረግ የጀግንነት እንጂ የድክመት ምልክት አይደለም እና ምንድነው ማስረጃ ካላችሁኝ ደግሞ ቁርአን ላይ ፈመን አፋ ወአስለሐ ፈአጅሩሁ አለላህ ይቅር ያለና ያሳመረ አጅሩ ከአላህ ነው ለዛ ይቅር ያለ ሰው ከአላህ ይቅር በማለቱ ብቻ ከአላህ ዘንድ አጅር ማግኘት ይችላል ማለት ነው እሺ እንግዲህ እንደተለመደው አሁን ደብዳቤ ከዚህ በፊት ለብዙ ሰዎች ጽፈን ነበር አሁን ደግሞ ለጓደኞቻችን እንጽፋለን ማለት ነው رمضان لجوش رمضان متول رمضان سموي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو በቁርአን ዱዓጊተ እንግዲህ ወደ ቻሌንጃችን ስንገባ እንግዲህ የመጀመሪያው ጥያቄያችን እንግዲህ የሚሆነው ዛሬ ያስቀየሙኝን ጓደኞቼን ይቅር ለማለት ወስኛለሁ ወይ አው
ይቅር ለማለት ወስኛል። እሺ ቢስሚላህ እኔ ያስቀየሙኝን ጓደኞቼን ይቅርታ ለማለት ወስኛለሁ። ምክንያቱም አላህ ይቅር የሚሉ ሰዎችን ይወዳል። ቢስሚላህ አው ዛሬ ባያስቀይሙኝም ሌላ ጊዜ ካስቀየሙኝ ይቅር ለማለት እሞክራለሁ። ቢስሚላህ እኔ ይቅር ለማለት ዝግጁ ነኝ። ለምን ይቅር ማለት ድክመት ሳይሆን ጀግንነት፣ ቅድም እንዳልኩት ጀግንነት ነው። አላህ ዘንድ በጣም ያስወድዳል። እሺ እንግዲህ ወንድሞቼ የራሳቸውን ሀሳብ ሰጥተዋል እና ጥያቄውን ለማስታወስ ያክል ጥያቄያችን የነበረው ዛሬ ያስቀየሙኝን ጓደኞቼን ይቅር ለማለት ወሰንኩ የሚል ነበረ። እናም ከዚህ በፊት የተለያዩ ጓደኞቻችን ሊያስቀይሙን ወይም ደግሞ የሆነ ጥፋት ሊያጠፉብን ይችላሉ። ለዛ በእነሱ ላይ መበቀል ወይም ደግሞ እነሱን እኛ ብንችላቸው ወይም ደግሞ ኃይል ካለን እነሱን መምታት ሳይሆን ያለብን ይቅር ማለት አለብን። ምክንያቱም ቅድም እንዳልነው አንደኛ ይቅር ማለት የጀግንነት እንጂ የድክመት ምልክት አይደለም። ሁለተኛ ደግሞ ሌሎችን ይቅር ወይም ደግሞ ጓደኞቻችንን ይቅር በምንልበት ሰዓት አላህ ደግሞ እኛን ይቅር ስለሚለን ሰዎችን ይቅር ማለት አለብን። ሶስተኛው ደግሞ በመካከላችን ላይ ሰላምንና ፍቅርን ስለሚያሰፍን ማንኛውንም ሰው ይቅር ማለት አለብን ማለት ነው። እሺ እንግዲህ ቅድም የጻፍነው ደብዳቤ አለ ለጓደኞቻችን እና አሁን እናነባለን። ቢስሚላህ ውድ ጓደኞቼ፣ የኔ ጓደኛ ተቆጥሮ ማይዘለቅ ነው። ጓደኞቼ በትምህርት ቤትም በቁርአን ቤት ለምታደርጉልኝ ነገር አመሰግናለሁ። አላህ ምንዳችሁን ይክፈላችሁ። አላህ በዱንያ ጥሩ ህይወት በአኺራ ጀነትን እንዲሰጣችሁ እመኝላችኋለሁ። እወዳችኋለሁ። ቢስሚላህ የኔ ምርጡ ጓደኛዬ፣ አንተ ብትጠላኝም ያው መልሶ መታረቃችን አይቀርም። አላህ ጀነተል ፊርደውስን ይወፍቀን። ደግሞም አንድ ላይ ሀጅ እንድናደርግ እፈልጋለሁ። ጓደኛዬ እወድሃለሁኝ። እሺ ቢስሚላህ ጓደኛዬ፣ አንተ በሚደብረኝ ጊዜ እያጫወትክ እናም ቁርአን እንድቀራ እየገፋፋኸኝ ትምህርቴንም ጠንክሬ እንድሰራ እያደረክ አላህ ጀዛህን ይክፈልህ። እናም በዱንያ ኑሮ በአኺራ ጀነት፣ በዱንያ ጥሩ ኑሮ በአኺራም ጀነተል ፊርደውስን እንዲወፍቅህ አላህንም ማጸነዋለሁ። ጓደኞቼ መጥፎ ነገር ሰራ እየገሰጻችሁኝ፣ ጥሩ ነገር ሳደርግ እያበረታታችሁኝ ስላላችሁ እጅግ በጣም አመሰግናለሁ። አላህ ከመጥፎ ነገር ይጠብቃችሁ። ጓደኞቼ እስከዛሬ ለዋላችሁልኝ ውለታ ሁሉ በጣም ነው የማመሰግነው። ጓደኞቼ እኔ ሲደክመኝ አቅፋችሁ እየወሰዳችሁ ነውና አላህ ጀዛችሁን ይክፈላችሁ። አላህ በጀነተል ፊርደውስ ምንገናኝ ያርገን። ከደበረኝ ስለምታጫውቱኝ በጣም ነው የማመሰግነው። አላህ በጀነተል ፊርደውስ ምንጫወት ያርገን። እሺ እንግዲህ ወንድሞቼ ለጓደኞቻቸው የጻፉትን ደብዳቤ አንብበናል እና ወደ ሁለተኛው ቻሌንጃችን ስንሄድ ይቅርታ መጠየቅ የጀግንነት መሆኑን አምናለሁ ወይ? ይቅርታ መጠየቅ ጀግንነት እንጂ ድክመት አይደለም። አዎ አምናለሁ። ቢስሚላህ ይቅርታ መጠየቅ የጀግንነት ምልክት ነው። እናም አላህም ይወድልናል ይቅርታ ስናል። ይቅር ባይነት ድክመት ሳይሆን ጀግንነት ነው። ይቅር ባይነት ድክመት ሳይሆን ጀግንነት ነው። አላህ ዘንድ በጣም ተወዳጅ የሆነ ሰው ይቅር ባይ ሰው ነው። እንግዲህ ወንድሞቼ የራሳቸውን ሀሳብ ሰጥተዋል። ጥያቄውን ለማስታወስ ያክል ጥያቄያችን ነበረው ይቅርታ መጠየቅ የጀግንነት መሆኑን አምናለሁ ወይ ነው። እናም ይቅርታ መጠየቅ የጀግንነት እንጂ የስንፍና ምልክት አይደለም። ምክንያቱም ቅድም እንዳልነው ይቅርታ ማድረግ ጀግና ስለሆንን ነው እንጂ ሰነፍ ስለሆንን አይደለም ይቅርታ እየጠየቅን ያለ ነው። ስለዚህ በማንኛውም ቦታ ላይ ብንሆን ይቅርታ ማድረግ አለብን ማለት ነው። እሺ ወደ ሌላኛው ጥያቄ ስንገባ ይቅርታ ማድረግ ድክመት ነው ወይ? ቢስሚላህ ይቅርታ ማለት ድክመት አይደለም፣ ጀግንነት። ልክ እንደ ቀደሙ መስሊም ነው። ቢስሚላህ ይቅር ባይነት ድክመት ሳይሆን ጀግንነት ነው። ቢስሚላህ ይቅር ባይነት ድክመት አይደለም ጀግንነት ነው። ምክንያቱም አላህ እኛ ሰውን ይቅር ስንል አላህ እኛንም ይቅር ይላል። ቢስሚላህ
ይቅር ባይነት ጀግንነት ነው። ምክንያቱም አላህ ይቅር ባዮችን ይወዳል። እሺ እንግዲህ ጓደኞች ያሉት ትክክል ነው። ጥያቄያችን የነበረው ይቅርታ ማድረግ ድክመት ነው ወይ ነው። ይቅርታ ማድረግ በፍጹም ድክመት ሊሆን አይችልም። ምክንያቱም ከዚህ በፊት እያየነው እንደመጣ ነው ይቅር ማለት የጀግንነታችንን እንጂ ድክመታችንን አያሳይም ማለት ነው። የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسان رمضان لجوش رمضان متول رمضان سموي مريتو فكتول رمضان مدرسات مرت قبزو رمضان يا الله ننكال يزو بقرآن رواقتن يهدل اندايا ملتن በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን